ሰኒ ወይም ሰናይት እንግዲህ የነበረውን ሁኔታ ለቤቱ ባለቤት ነገረችው፣ ማለትም ለኪራ። ክብሮም ደግሞ እንግዲህ እሷን ለማግኘት የሄደበት መንገድ ወይም የተሰማራበት መንገድ ትክክል እንዳልሆነ ነግረዋለች። እሱም ደግሞ የተሳሳተ መንገድ ገብቷል። እሷን ለማግኘት ስህተት እንዳለውም አላወቀም። ሰላም ጤና ይስጥልኝ ጋይስ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እንዴት ናችሁልኝ? እናንተ ሰላም ናችሁ ወይ? አለሁ አልሐምዱሊላህ። እናንተ ደህና እንደምትሆኑ ተስፋ አድርጋለሁኝ። ዛሬም በአዲስ ቪዲዮ መጥተናል። ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ፈታ እያልን አብረን እንሄዳለን ማለት ነው። ምን ማዘን ነው እንግዲህ። አሁንማ ዱዓና ጸሎት እያደረግን ስራችንን እየሰራን እንግዲህ በሰላም እንግዲህ የምንቀበለው ትልቅ እንግዲህ አለን ማለት ነው። ፈታ እያልን ጸሎትና ዱዓ እያደረግን እንግዳችንን እንቀበላለን። በደንብ አድርገን ደግሞ ዱዓ እያደረግን እንሸኛለን ማለት ነው። በዛ መካከል እንግዲህ አንዳንድ ጊዜ ፈታ ማለት ስለሚያስፈልገን ፈታ እያልን እየሳቅን እየተጫወትን አብረን ወደፊት እንሄዳለን። አብራችሁን ቆዩ። እንግዲህ በባለፈው ክፍለ ጊዜ ጽናት በመሄዷ ሁሎችም ቢያዝኑም እንግዲህ ይሄ ነገር የተፈጠረው አንዳቸው ለአንዳቸው እንዴት መተሳሰብ እንዳለባቸው እና አንዳቸው ያላንዳቸው እንዴት ደካማ መሆናቸውን ለማሳየት እና እንዲሁም ደግሞ አንዳቸው ያላንዳቸው መኖር እንደማይችሉ የሚጸጸቱበት ቀን ሊሆንም ይችላል። እንዲሁም ደግሞ ድጋሚ እንዳይጣሉ የሚያደርጋቸው እንዲሁም ደግሞ በህይወት ውስጥ እንደዛ አይነት ነገር እንደሚፈጠር ሊያሳውቃቸው ስለሆነ ነው ሲል እንዲሁም ደግሞ እኛ ወንዶች እንደዛ ስንሆንላቸው ሰንብተን እንዲሁም ደግሞ በጥቅል እጃቸው ስናስገባቸው ሌላ ነገር እንዲሁም ደግሞ ትሪትመንት የማያስፈልጋት ይመስለንና ከበፊቱ ነገራችን ቀንሰን የኔ ስላደረኳት ምንም የትም ደግሞ አትሄድም በማለት ችላ ስንባባል በዛ ምክንያት የተፈጠረ ይመስለኛል ሲልም ተናግሯል። የዛኔ የሚፈጠረው ችግር ወይስ ከነ መጨረሻው ነገራቱ እናጠዋለን ወይ ደግሞ ሊያስተምረንም ይችላል። ስለዚህ ጥንቃቄ መኖር አለበት ሲልም ቅዱስ ተናግሯል በተደጋጋሚ። በነገራችን ላይ አሁን ያለበት ሁኔታ አሁን ያለበት የትዳር መልኩ ነው ብለን እናስባለን። ቢስተካከል እንላለን እኛም። ሰኒ እንግዲህ በሌላ በኩል እስር ቤትም ሄዳ ብትጠይቀውም የተሸወርነው ነገር እንዳለ ይሰማኛል ብላም ተናግራ ነበር። እሱንም ደግሞ ዛሬ አፍርጠዋለች። ከዛም መለስ ብላ ያየችው ፋይል ክብሮም እንዳሳሰረውና እንዲሁም ደግሞ ተገደለ የተባለው ሰውዬም እንዳለ እሷ አይቼዋለሁም እያለች ነው። አንዳንድ ፍንጭ ማግኘታለች። እንግዲህ ባሏ በሚቀጥለው ይወጣላታል ብለን ተስፋ እናደርጋለን። ሰኒ አትቸኩይ፣ ቀስ ብለሽ አስተዋይ መሆን ልመጂ፣ በችኮላ እንዳትወስኝ ብሎ መክሮ ሰዷታል ማለት ነው። በሌላ በኩል ደግሞ እንግዲህ የድሮ ፍቅረኛዋ ከሌላ ሰው ጋር ወይም ደግሞ ጆከርን ከሚያጠቃ ሰው ጋራ ወይም እነሱን ከሚጣላው ሰው ጋራ እሷን አገኛለሁ በሚል እሺ ብሎ ተስማምቶ ሲያበቃ ዛሬ ደግሞ ሌላ ጨዋታ ጀምሯል ማለት ነው። ነገር ግን ደግሞ በማያገኛት መልኩ ስለሆነ ይሄንን ነገር ሰኒ ቀድማ አውቃበታለች። አይሳካለትም። ይህን ነገር ደግሞ ጮልቃ ወሬ የሰማችው ኒና ደግሞ እንግዲህ እንዴት ሰዎች የጆከር መታሰር ክብሮም አለበት ማለት ነው። ይሄን ነገርማ መታወቅ አለበት ብላ እሷም ነገር ስትል ድንገት ይደርስበታል። ለምንድን ነው ገብተሽ ለምንድን ነው የምታዳምጪው ብሎ ማንቁርቷን ይዟት ነበር። ነገር ግን ኒና አትሰማም። ያው ስራዋ ስለሆነ በሌላ በኩል ደግሞ እንግዲህ ሰኒ የራሷንም መቅረፍ የሰዎችንም ችግር መቅረፍ አይሳናትም አይደክማትም እና ዝም ስትል ወይም ስትቀመጥ ወይም ችግር ሲፈጠር ዝም ማለት ስለማትችል ተነስታ ወደ ምሩ ዘንድ ትሄዳለች። ምሩ ዘንድ ሄዳ ደግሞ ስለ ጽናት መጥፋት አለመደወል ምናምን ሲነጋገሩ ቆይተው እንግዲህ እኔ አሁን ችግሩ መደራረቡ በጣም ሁላችንም እንዳያገናኝ እናደርጎናል እያለች ሆዳቸውን ሲዋሩ ድንገት የምሩ ሰራተኛ ትመጣና እንግዲህ ስለ አንዳንድ ነገሮች ወይም ስለ ድሮ የባሏ ፍቅረኛ ስታወራ መታኋት ደበደብኳት እያለ ስታወራት ቀጤማ እንዴት አረግሻት
እንዴ እሷ ጀግና ቢጤሽን አግኝተሻል ሀወይ? እንግዲህ እኔ መጀመሪያ ላይ ፈራት ነበር፣ ግን እንደዚህ ጠጋ ብዬ ሰዋራት ፈታ ያለች ልጅ ናት ብላ ስትነግራት ደግሞ በደንብ ስትግባቢያት እኮ በጣም ጨዋ ልጅ ናት እያለች ታስረዳታለች። አይ ተስማምታችኋል፣ ችግር የለውም ሀወይና ሰኒ አንድ አይነት ባህሪ ያላቸው ቢጤሽን አግኝተሻል እያለች እሷም ለመቀለድ ሞክራለች። ነገር ግን ደግሞ ሰኒ ተደውሎላት ወጣች። በሌላ በኩል ደግሞ እንግዲህ እየተንቆራጠጠ ሚስቱን የሚጠብቀው ኪራ አንዴ ማር ቤት አንዴ ሳሎን እያለ ቢፈልጋትም ልጅቱ ግን ቤት ውስጥ እንደሌለች እያወቀ ምናልባት እንዲያስማትከሰት ይሆን ብሎ አስቦ ነው እንዴ? ሰኒ እንግዲህ ቆመጧን ይዛ ወደ ኪራ ቤት ሄዳ ክብሮምን የምትደበድብበት ስፍራ እያደራጀ ትገኛለች። እንግዲህ ድንገት እየሮጡ እንዴ ይችል ምን ሆና ነው? ምንድን ነው? ስሜታዊ ሆናለች እኮ እያሉ ነው እነ ናሆም ቢከተሏትም ቤት ስትደርስ እንግዲህ ያው ተከትሏት ስለነበረ አንዴ በጥፊ ስታጠለቅጥበት ደርሳበታለች። እንግዲህ ለምንድን ነው ጆከርን ያሳሰርከው? ለምንድን ነው? ለምን ጠቆምከው? ቢሆንም ጥፋትም ኖረበትም አልኖረበትም ነፍስ ገዳይ እስከሆነ ድረስ ማንም ሰው ሊያስረው ይችላል ብሎ እሱም ቢናገርም ነገር ግን ደግሞ ውሸት እንደመሆኑ ተላላኪም ሆኖም ስለነበረ ሊያማክረው ቢሄድም የነበረውን ሰውዬ እሱም ደግሞ እንዴት አወቀች ሰኒ እንዳትቀርመን እያለ ለሌላ ሰው እያወራ ነበር። ምክንያቱም እሷን በዚህ መልኩ ለማገኘት ስለፈለገ የሚስቱ መሄድ ሳያንሰው ወይም ደግሞ የሚስቱ መሄድ ጸጸት ወይም ደግሞ ችግር ሳያንሰው ሌላ ችግር አንጥቶ ተደርቦበታል። የቤቱ ባለቤት ጎሽ እንኳን መጣህ ወንድምህ ተብዬው የቤትህን ካርታ አንስቶ ሊሸጠው ሲል አይሸጥም ብዬ ደብቄ እሱ ደግሞ በጣም አሰቃየኝ፣ አሰረኝ። ነገር ግን ደግሞ ተባባሪ ነው ብሎ ያመጣው ሰውዬ ማለትም ደግሞ ጆከር ነገር ግን እሱን ሳይተባበር ከሱን ሊገለይ ሲል አምልጦ እኔን ይዞ ሲሄድ ነገር ግን መቶት ሞተ ተብሎ ነበረ። እንዳልሞተ ደግሞ የተረጋገጠ እያለ ሲሆን ነገር ግን ደግሞ ሞተ ተብሎ ይታሰር ብሎ እኔን እንዲተውለት ስለፈለገ ክብሮም አሳስሮታል። ይሄ የማይረባ ወንድምህ አሳስሮታል ስትልም ሰኒ ፍንጭ ተናግራ ላፍ ብላለች። እንግዲህ ነገራቶችን መስመር አስይዛህል ያለች ካሁን በኋላ መስመር ያበጃል ብለን ተስፋ እናረጋለን። ሰኒ ከተናገረች ነገሩን ሁሉም ስለሚያውቁት እያንዳንዱ ሰዎች አውቀውታል። ስለዚህ ሰኒ ባሏ ከእስር ቤት ይወጣል ማለት ነው። እኔ እየገባኝ አይደለም እንግዲህ ምንም ያልገባው ነው። አሁን ደግሞ እየገባኝ አይደለም ነገሩ ወዴት እየሄደ ነው? እንዴት እየሄደ ነው ደግሞ? ያሁንስ ባሰ መሰለኝ። እንዴት ነው የምንሄደው? እያለ ነገራቶችን ለማመቻቸት ይሞክራል። እሱ ኮራ በነገራችን ላይ ይሄን ነገር ኒና በደንብ ስለምታቅ ለቅዱስና ለናሆም እያንዳንዱ ነገር አስረድታቸዋለች። ነገር ግን ለማንም እንዳትናገሩ ኪራ ቢተውኝ እንኳ ክብሮም አይለቀኝም ማንቁርቴን ነው የሚይዘው ስትልም እሷም ተናግራለች። ምክንያቱም ኪራም ነገራቶችን ለማወቅ ይሄኛውም ደግሞ ሰኒ የኔ ትሆናለች ብሎ ስለሚያስብ ይሄንን ልጅ ገብቶ ባላሰበው ወይም ደግሞ ባላደረገው ባልሞተ ሰው እዛው እንዲቀር ስለማይፈለግ ኒና ይሄን ነገር ባካችሁ ብላ ተማጽናለች። እንግዲህ ያየችውን ተናግራለች። ሲጀመር እሷ ነበር የጀመረችው። ነፍሷን ለማትረፍ የሄደችበት መንገድ እዚህ አድርሷታል። በሌላ በኩል ደግሞ እንግዲህ ጽናት ደውላ ደህና ነኝ ምንም እንዳታስቡ ብላ ለምሩ ተናግራለች ማለት ነው። ግን ለማንም ሳትደውል ለምሩ ብቻ ነው የደወለችው። ደህና ነኝ ሁላችሁም እንዳታስቡ ብላ ለምሩ እንደተናገረች ምሩ ደግሞ ደውላ ለኪራ ደህና ነኝ ብላለች ለጊዜው ብላ ተነግሯታል። የምን ያህል ተስፋ ብትቆርጥ ነው ለምን የሚለውን ነገር ሲያነሳ በጣም ከፍቶኛል ብሎ ለእህቱ ይነግራታል። እህቱ ደግሞ ከዚህ የከፋ ነገር ሊኖር ይችላል፣ በእርግጥ አውቃለሁ ብዙ ነገር አሳልፋችኋል፣ እንዲሁም ደግሞ በጣም ተወዳታለህ፣ እናንተ እንደዚህ መሆናችሁ እኛንም ረብሾናል፣ ስለዚህ ተረጋጋና እናስብበታለን ብላ እህቱ ጋር ቁጭ ብሎ ያወራ ነበር። ነገር ግን አብዛኛው የመሄዷ ምክንያት ኪያና ሀና ነበሩ። እንግዲህ ሀናም ካሁን በኋላ እኔ ምክንያት ከሆንኩኝ አልመጣም ብላ እንደወጣችም ተነግሮታል። ግን ደግሞ ስራ ይፈርሳል የሚለውን ነገር ሲያነሳ እንድትመጣ እንዲለምኗት ተናግሯል።
ወይኔ ክብሮም ደግሞ ይመጻደቃል እንዴ? እኔ ከሱ በላይ ቆንጆ ነኝ ደግሞ ወንድ ልጅ ጸየም ሲል እንጂ ሲንበጫበጭ አያምርም ብሎ ለኒና ይነግራታል። ኒናም ደግሞ ከመፍራቷ የተነሳ መቀመጥ አልፈልግም ደግሞ አመቻችተህ ልትገለኝ ነው እንዴ እያለች ብለው ነበረ። ነገር ግን እሱ ጥያቄ ለመጠየቅ ነበር፣ ጥያቄውም አልቀረበትም። ጠይቋታል። ነገር ግን ደግሞ እሱ እውነት ስለያዘና እንዲሁም ደግሞ ሰኒን ሞቶ ስላዳናት እሷም ደግሞ ይሄን ነገር ነግረዋለች። እሱ ስለማይሰማ ነው እንጂ ድሮ ምህቷን ፈርቶ መሄዱ ለሷ ብዙም አልነፋትም ነበር። ነገር ግን ዛሬም ያው መሆኑ ደግሞ እሱ ሊያበሳጨው ችሏል። በገዛ ስራውና በገዛ በማይሆን ጉዳይ ወይም ደግሞ በማይመስል ነገር ባላወቀው ነገር ገብቶ እሷንም እንዲያገኛት ቢጠብቃትም ብጠብቀውም ነገር ግን ሊያገኛት አይችልም። እንግዲህ ወደፊት እናያለን። እሱ ፈገግታው ብቻ ይበቃዋል። ያው ብቻ እሱ ይሻላል ብላ ትንሽ ቀበጣጣር አረገች። እንግዲህ እዛው አናቷን እንዲያላት ፈርታ ነው መሰለኝ። በነገራችን ላይ እሷን ያገኘሁበት ወይም ደግሞ እሷን ላገኝበት የጀመርኩት መንገድ ሁሉም ስህተት እንደሆነ ገባይ ብሎ እራሱ ተጸጽቷል። እንግዲህ መጨረሻውን ያው አብረን እናያለን። ሲጀመር ስፒድ የሚባለው ሰውዬ እኮ ጥሩ አይደለም ነበር። ቆይ እሱ ማን ነው ብሎም ስጠይቃት ያው እሱ ስላልነበረ ይሄን ነገር አያውቅም። ኪራም እሱም ቤት ውስጥ አልነበሩም። ኒናና ሰኒ ነበሩ እየመጡ የሚጠይቋት። እንግዲህ ቤት ውስጥ ያሉት እነሱ ነበር በሰዓቱ ይሄ ነገር ሲፈጠር። የመጀመሪያው ፓርት ኒና ናት የምታውቀው፣ ሁለተኛው ደግሞ ሰኒ ናት የምታውቀው። ቆይ እሱ ማን ነው ብሎም ስጠይቃት ያው ወንድማቸው ነው ብሎ ነው እንግዲህ እያወራ የነበረው። ነገር ግን ደግሞ የኪራን ቤት ጥቃት ሊያደርስበት ሲል እኔም ትቼው ስሄድ ኒና ወይም ደግሞ ማን ነው ሰኒ ስላዳነች ነው ይሄ ሁሉ የተፈጠረው ብላ ስትለው ለነገሩ ይገባዋል፣ ወንድሜን እንዳሰጣኝ ነበር እንደ ጭራሽ ላላወቀው ወንድም እንደዚህ ይባላል። አረ ላልተረጋገጠ ወሬ እንደዚህ አትሆን። ሲጀመር እሱ ሊሆንም ላይሆንም ይችላል እና መወለድ ብቻ ነው እንደ ወንድምነት ሲለው እንግዲያማ መወለድ ብቻ ካልሆነ እስር ቤትም ያለው ወንድምህ ነው ማለት ነው። ስለዚህ ይችን ቆርጣችሁ ብታደርሱ። ሲጀመር ሰውየውም አልሞተም እያሉም ነው። ሰውየውም ደግሞ አለመሞቱ ክብሮምን ዋጋ እንደሚያስከፍለው ግልጽ ነው። ምክንያቱም እሷ ላገኝበት የሄደበት መንገድ አንዱን አድኖ አንዱን መግደል ስለፈለገ ወይም ደግሞ ይሞታል ብሎ ተስፋ በመቁረጥ እስር ቤት በሱ ስም ወይም ደግሞ ተከሳሽ አድርጎ ስለከተተው፣ ስለዚህ እሱ ተጠያቂ የሚሆንበት ነገር አለ ማለት ነው። ሰኒ ማንን ትመርጥ ይመስልሻል ብሎም ሲጠይቃት እሷም ማረሳስታ ለመውጣት ሞክራለች። ሲጀምር ሰኒ ያንን መረጠች ይሄኛውን መረጠች፣ ምርጫዋ የራሷ እንጂ ያንተ አይደለም። ሲቀጥል ደግሞ ይሄን መጠየቅ ተገቢ ነው ወይ? ተገቢ አይደለም፣ ስህተት ነው። እየሄድክበት ያለው መንገድ በጣም የተሳሳተ መንገድ ነው። እንግዲህ ኒና እንዴ ምንም ብላ አምልጣ ወጥታ ነበረ። ያልጠራትን ኪራ እንዴ መጣሁ ኪራ እያለች ነበር። ነገር ግን ደግሞ መች ጠራሁሽ ስላት ሞት የሚጠራኝ አንተ ብጠራኝ ይሻለኛል። እንዴ ለምንድን ነው ሞት የሚጠራሽ? ይሄ ክብሮም ነው ምረጭ ከኔና ከጆከር እያለ ሲያሰቃይ፣ አይ ኒና እና ማንም መረጥሽለት? አይ ድምፅ ታቅቦ ብዬ መጣሁኝ ስትለው አንቺ እኮ እንደው ምንም ድፍረት የለም። ድፍረትማ እኮ ቢኖረኝ ድሮ ነበር በዚህ ምላስ የሞተው ብላ እሷም ተናግራለች። ለነገሩ ስለ ስፒድ ምን ታውቂያለሽ ብሎም ጠይቋት ነበር። እንደ አጋጣሚ ደግነቱ ሄዳ አግኝቷት ነበር። ነገር ግን ደግሞ አይ እኔ ወደ እናንተ ገጠር ስመጣ ከዚህ በፊት የቤቱን ካርታ እያለ ሲያሰቃየኝ እኔ ደብቄው ወደ እናንተ መጣሁ የሚል መልስ ሰጥተዋል። ሰኒን ደግሞ ደውዬ ነግሬያት ነበረ። ስለዚህ እሷን አግኝተዋታል መሰለኝ፣ አግተዋታል። እንዲሁም ደግሞ ብዙ ነገር ያደረጓት መሰለኝ። ነገር ግን ደግሞ እና ይሄን ሁላ ለምንድን ነው ያልተናገርሽው ብሎ ሲጠይቃት እኔ ስለ ካርታው ስለመነሳቱ ብቻ ነው የማውቀው፣ እኔ ሌላ ምንም የማውቀው ነገር የለኝም። ስለሷ ራሷ ስለታገተችም ራሷ አልተብራራልንም፣ አልነገረች። ኪራም እንግዲህ ይህን ስትነግረው ከክብሩም ጋር ምን አገናኘው ብሎ አንዳንድ ነገር ቢጠይቃትም እሷም ደግሞ የምታውቀው ነገር በሄደችበት ምሳሌ መሰረት ነግረዋለች። ነገር ግን ደግሞ እኔማ እንግዲህ ይህን አንዳንድ መላዎች ይሄ ነው የሚመስለ ብዬ ነው እንጂ ነገርኩህ፣ እስቲ አጣርቼ እነግርሃለሁ። ደግሞ ሌላ ሽት ይዘሽ እንዳትመጭ እንደባለፈው ታግተሽ። አረ እውነቱን ነው። በነገራችን ላይ ነርሲሙ እንዳያግትሽ ድጋሚ፣ እሱም ዛሬ የሆነ ሰው አውቆብኛል ብሎ ስህተት ሰርተናል። እንዲሁም ደግሞ እሷ ራሷ
ተደብቃ ልቀርጽ አስባው ነበረ። ነገር ግን አልተሳካላትም። እሷም እንደምታደርገው ስለሚያውቁ ሌላ ሽቲ ያለበት ምክንያት እውነቱ ይመስለኛል። ለማንኛውም እንግዲህ በሌላ በኩል ደግሞ እንግዲህ ጽናት ሊያ በመቅረቷ ሁሎችም ቢያዝኑም ነገር ግን ደግሞ በጣም የጠናበት ያው እንግዲህ ባልተብዩ ኪራ ነው ማለት ነው። እንግዲህ ለእህቱ ሲያማክራት እንደዚህ መሆን እኮ ያው ያለ ነው፣ በህይወት መካከል እንደዚህ አይነት ነገር ያጋጥማል። አሁን በሰው ተደውሎ ስሰማ በጣም ነው ያዘንኩት ብሎም ሲል ይሄንንም እኮ መስማትህን ጥሩ ነው፣ መኖሯን ደህና መሆኗን ካሰማችን ጥሩ ነው። ምክንያቱም ተረጋግተህ መስራት ወይም ደግሞ መቀመጥ ትችላለህ። ቢያንስ ይሄን እንኳ ባትሰማ ምን እንደምትሆን ግን አውቀኋል ብላም እህቱ ለመምከር ትሞክራለች። ፍቅር ደስ ይላል፣ አጀማመሩ ያምራል፣ ነገር ግን ምን እንደሚያመጣ አናውቅም ብሎ እሱም ይነግራታል። እንግዲህ ከዚህ በፊት የከፈልኩት አይሉ ከዚህ በፊት ያደረግኩት ነገር ሁሉ ዋጋ እያስከፈለኝ ይመስለኛል። ምክንያቱም ከዚህ በፊት ኦልሬዲ ከ60 በፊት የነበረው ወይም ደግሞ ከ50 በፊት የነበረው ክፍለ ጊዜ እንዴት እንደሚያረጋት እና በጥፊ እንደሚመታት ያን ነገር ዋጋ እያስከፈለኝ ነው ብሎ እሱም ያዝናል። በድንገት ምንም ሰው የማያስፈልገን የሚፈርስ ወይም ደግሞ ሌላ ነገር ሌላ መጥፎ ነገር ይኖር እስከማይመስለን ድረስ ያደርገናል። ፍቅር እጅግ ከባድና ነገር ግን ደግሞ ለጊዜው ደስታ በጣም ደስ የሚል ነገር የሆነ መጥፎ ነገር ይኖራል ብለን እስከማናስብ ድረስ ያደርሰናል። ነገር ግን ዛሬ እኔ እንደምታይ ነኝ ብሎ ለእህቱ ያማክራታል። እህቱም ደግሞ አብዛኛውን በእኔ ምክንያት ነው ብላ እሷም ለመጸጸትም እየሞከረች ይመስላል። ለማንኛውም እስኪ እናያለን ቀጣውን። መልካም